ጉድ 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 እኛ አበሾች ጉድ ጉድ በቃ ጉድ 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 ገና የማናየው የማንሰማው የማናየው ነገር የለም። አንቹ ታመጩ አንቹ ታሮጩ አለ ያገሬ ሰው ማለት ነው። ሲታረት ለካ ፈልጎት አይደለም። አንቹ ታመጩ አንቹ ታሮጩ፣ እናንተ ታመጡት እናንተ ትወስዱት። የእውነት እኔ በጣም ግርም የሚለኝ ነገር አንዳንድ ጊዜ የሆነ አጀንዳ ፈጠራ የምታመጡት ራሳችሁ አመጣችሁ ራሳችሁ አውጥታችሁ ራሳችሁ ጨርሳችሁ ራሳችሁ ደግሞ ህዝቡን ጥፋተኛ ለማድረግ የምትሞክሩት ነገር በጣም ነው የሚገርመኝ በእውነት ማለት ነው። በጣም አንዳንድ ጊዜ ሰው እኔ እንጃ እኔ ምን አይነት አመለካከትና ምን አይነት አስተሳሰብ እንዳላችሁ ለራሱ እኔ ዝም ብዬ ሳስበው ግራ ነው የሚገባኝ። ጉድ እኮ ነው። እኛ ምን አደረገ ህዝቡ? እናንተ ታመጡታላችሁ፣ እናንተ ትወስዱታላችሁ፣ ከእናንተ እንሰማለን። ውድና የተከበራችሁ ቤተሰቦች ቪዲዮውን እስከ መጨረሻው እዩትና እናንተ ፍርድ ስጡ። በእውነት ፍርድ ስጡ እናንተ። ይህ ህዝብ ምን አደረገ? ይሄ ህዝብ ምን ፈጠረ? እስኪ የእውነት ግርም እኮ ነው የሚለኝ። ራሳችሁ አመጣችሁት፣ ራሳችሁ ወሰዳችሁት፣ ራሳችሁ ፈጠራችሁት፣ ራሳችሁ ሁሉንም ነገር አመጣችሁት፣ ራሳችሁ ነገራችሁን። እኛ ህብለን ሰማን እንጂ ምን አደረገን? ምን አደረግን? እስኪ አንዳንድ ጊዜ የሆነ ሰው በቃ እኔ ግርም ይለኛል። አመታችሁ ሰው ሀሳብ አስተያየት ሲሰጥ፣ ሰው ሀሳብ አስተያየቱን ሲተነፍስ፣ ሰው ሀሳብ አስተያየቱ ሲናገር መልሳችሁ ደግሞ ወሬ አታብዙ፣ እንደዚህ አትበሉ እያላችሁ ህዝቡን ታወዛግባላችሁ። መጣችሁ እንጂ አልመጣንም፣ አላችሁን እንጂ አላየንም፣ ነገራችሁን እንጂ አልሰማንም፣ አላየንም። በአይናችን የት እንዳለች የት ትኑር እኛ የምናውቀው ነገር አለ? የለም። አመጣችሁልን፣ ካመጣችሁልን አንጻር ልጅቷ የታለች ብለን ጠየቅናችሁ፣ አለቀ። ታመጡታላችሁ፣ ትወስዱታላችሁ፣ ትፈጩታላችሁ፣ እዛው መልሳችሁ ህዝቡን ጥፋተኛ ታደርጋላችሁ። ህዋሪው በእውነት በጣም 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 የሚገርም የሚያሳዝን ንግግር ነው የተናገሩት ልጆቹ። ቪዲዮውን አስገባላችኋለሁ። እናንተ ግን አሁንም እነግራችኋለሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻ እንድትከታተሉት በአክብሮት ጠይቃለሁ። እውነት ለመናገር አንዳንድ ጊዜ ያለ ሳትፈልጉ እንድትናገሩ ያደርጓችኋል። ሳትፈልጉ ሰው እንድትናገሩ፣ ሳትፈልጉ ያለ ፍላጎታችሁ ነገር እንድታወሩ ያደርጓችኋል። እና ቪዲዮውን እስከ መጨረሻ ተከታተሉትና እናንተ ማሳብ አስተያየታችሁን ስጡበት። የእውነት ስጡበት። እንዲህ ጉድ እኮ ነው። የዴዚ እናት አልሞተችም ታግታ ነው ብላችሁ ፖለቲካ ለመስራትና ዘር ከዘር ለማጋጫት የምትጠሩ ሞታም ማረፍ ሲገባት ዘሯን አንስታችሁ የምታወሩ ሰዎች ስሙኝ፣ ሌሎችም ለነሱ አርሱላቸው። የዴዚ እናት ትክክለኛ ስሟ ትህትና ታምራት ነው። እኛ ቲና ብለን ስለምንጠራት ነው። ያረፈችበትም የተቀበረችበትም መቃብር የካ ሚካኤል የፉካ መቃብር ውስጥ ቁጥሩ 1179 ላይ ነው። ሄዳችሁ ማየት ትችላላችሁ። ያጋጠማትን በሽታ የሳምባ ውስጥ ውሃ መቋጠር ነው። ውሃ ቋጥሮ ሳምባ ውስጥ መድኃኒት ትጠቀም ነበር። ከአሜሪካ ከመጣሽ በኋላ ስላልተጠቀመችው መድኃኒቱ ለዛ ነው ህይወቷ ያለፈው። ቤተሰቦቿ 4 ኪሎ አካባቢ ቢገኙም መታችሁ እንድትረብሿቸው፣ ፕራይቬሲያቸውን ፕራይቬት ላይፋቸው እንድትጋፏቸው አይፈልጉም። ስለዚህ ልቀቁት ይሄን ነገር፣ በሰላም ተረፍ ሴትዮዋም። እኛም እዚህ መተን ቪዲዮ የሰራ ነው ጥሩ እናት እንደነበረች እንኳን ለዴዚ ለሰፈሩ ሰው ሁሉ ጥሩ እናት እንደነበረች ለማሳወቅ ነው። ዴዚም ነፍሰ ጡር ናት። በዚህ ሰዓት ላይ ሰፖርት ነው እንጂ የሚያስፈልጋት የእናቷን ስም እያነሳችሁ በብሔር እንድትከፋፍሉት አይደለም። ስለዚህ ሁላችሁም ይሄን ነገር አቁሙ። ላልሰሙ ሰዎችም ሼር አድርጉ። በግል ሄዳችሁ ማጣራት የምትፈልጉ ሰዎች ኮንታክት አድርጉኝ። የካ ሚካኤል ትህትና ታምራት ብላችሁ የፉካ መቃብር ውስጥ 1179 ላይ መፈለግ ትችላላችሁ። አመሰግናለሁ። ጭራቅ አትኑ። ሰው ሞቶ ዘር አትስጡት። ጉራጌ ናት ትግሬ ናት አትበሉ። አማራ ነው ምናምን የለም። የሞተችው አንዲት ምስኪን እናት ናት። አመሰግናለሁ። ሼር ኮፒ ሊንክ አድርጋችሁ አርሱልኝ። የእውነት የምናገረው በራሱ ጠፋብኝ። ጌታ ምስክሬ፣ የምናገረው ለራሱ በራሱ ጠፋብኝ። ማለት እንግዲህ ከዚህ በፊት ስለ ዴዚ ቪዲዮ ሰርችላችኋለሁ በተደጋጋሚ ማለት ነው። በተደጋጋሚ ስለ ዴዚ ቪዲዮ ሰርችላችኋለሁ፣ በተደጋጋሚም ደግሞ አቅርቤላችኋለሁ እና እውነት ለመናገር ድምፄ ተሰምቶ ስለነበረና ተጽዕኖ ፈጣሪ ስለነበርኩ እጅግ በጣም ደስ ብሎኛል። አልዋሻችሁም። ግን
ልጁ የተናገረው ንግግር በጣም ነው የገረመኝ። ምክንያቱም ከዚህ በፊት ልጁን አቅርቤላችኋለሁ እንዳያችሁት ማለት ነው። እና ምን ነው ያለው? በዘረኝነት ወስደውት ነው። እኔም ቀብሯን አላየሁም፣ እኔም ስትቀበር አላየሁም። አንድም ቤተሰብ ወይም ደግሞ አንድም እህት መጥቶ ተቀብራለች ብሎ የነገረኝ የለም። ግን እኔና ቲና በጣም ስለምንቀራረብ መልካም ሰው እንደነበረች እና ደግ ሰው እንደነበረች አውቃለሁ አለ። በባለፈው ማለት ነው እንደዛ ብሎ አቅርቦልን ነበረ ማለት ነው፣ ተናግሮ ነበረ ላይብ ላይ ማለት ነው። እና ዛሬ ደግሞ ምን ሲል አረ ሰው በጣም ከባድ ነው። አረ ተው ተው፣ የእውነት ተው ተው፣ በቃ ምንም ይሄ ምንም እንትን የሚያስብል ነገር የለውም። ተው በቃ። አንተ በአንድ ራስ ሁለት ምላስ ትሆናላችሁ እንዴ? ለምንድን ነው እንደዚህ የምትሆኑት? መተው ነገሩህ እነዛን ሰዎች ነበር አፋጠህ ይዘህ እንዴት እንደዚህ ልትሉ ቻላችሁ? እንዴት እንደዚህ አላችሁ ብለህ ልትናገር የምትችለው ነበር። ያኔ ከአንተ ቤት መጥተው ሲያወሩ ነው። ስለ እሱ አታውሩ፣ ትረፍበት፣ እንደዚህ ትበልበት። እናንተ እንድታርፍ መች አደረጋችኋት? እናንተ ስታመጡ እኛም ማሰብ አስተያየት እንሰጣለን። እውነቴን ነው። ወደ ዘረኝነት አትውሰዱት። አርፋ ትተኛበት። ልጅቷ ምርጉዝ ናት። ይሄም መጀመሪያ መች አሰብክ? ይሄም መጀመሪያ መች አሰብክ? የእውነቴን ነው። ዴታው እንጂ አንዳንድ ጊዜም እንደ ሰው ስናስብ የሞተ ሰው መተኛት አልቻለም እኮ። ሄዳችሁ ከዚህ ቦታ ቀብሯን እዩ፣ ሄዳችሁ ከዚህ ቦታ ሄዳችሁ እንደዚህ አድርጎ ከማለትህ በፊት አንተ መጀመሪያውኑ ቆይ ታረጋጉ፣ እኔ ልጠይቅ፣ እንደዚህ አይነት ወሬ አታስፋፉ፣ እረፉ ብለህ እዛው ላይ እንደዛ ሲያወሩልህ መጥተው አይቻታለሁ ያለ ሰው አለ፣ አለች ያለ ሰው አለ ብለው ካንተ ዩቱብ ላይ ወይም ደግሞ ካንተ ቲክቶክ ላይ ሲያወሩ የዛኔ ቆይ ረጋ በሉ፣ ይህ ወሬ እንዲስፋፋ አንፈልግም፣ ይህ ወሬ እንዲስፋፋ አንፈልግም፣ ቆዩ ተረጋጉ ብለህ እንዲረጋጉ ወይም ደግሞ እንዲያቆሙ መጠየቅ የነበረብህ ያኔ አንተ ነህ። ብለህ ከመስማት ይልቅ ማለት ነው። አንተ ግን ብለህ ነበር የሰማኸው። ቤተሰቦቿን ሂደህ ማግኘትህ አልቀረም አይደል? ስለዚህ ቆይ መሄዴ ስለማይቀር ቆይ ተረጋጉ፣ እኔ ራሴ ልሂድ ብለህ የዛኔ መሄድ ወሬውን ሳያስፋፉት ወደ ዘረኝነት ወደ ፖለቲካ ሳይቀይሩት ምንም አይነት እንትን ሳያመጡ ምንም አይነት የጥላቻ ንግግር ሳይናገሩ ማስቆም ትችል ነበር። የእውነቴን ነው። አንተ ራስህ የካሚካኤል እንደዚህ ሆናለች፣ የካሚካኤል እንደዚህ ብላለች፣ ረፉ ምናምን ብለህ መናገር ትችል ነበር። የዛኔ ከቤት ላይ ሲያወሩ ማስቆም ትችል ነበረ። አሁን ላይ መታችሁ ዴዚ ስለታወቀች ብቻ ቲና መኝታ አጣች። ሙታም እኮ ማረፍ አልቻለችም ልጅቷ። በእውነት እኔ በጣም ነው እያሳዘነችኝ ያለ ልጅቷ በዚህ ልክ እና በዚህ ልክ ልጅቷ ማለት ነው። በዚህ ልክ አንድ አርቲስት ታዋቂ እንኳን በዚህ ልክ ስሙ አይነሳም። አንድ ታዋቂ አርቲስት እንኳን በዚህ ልክ ሞቶ እረፍት አላጣም በእውነት ማለት ነው። እና ስለ ዴዚ እናት ሳወራ በጣም ነው የሚያመኝ። እኔ አልዋሻችሁም። እንዳንድ እናት እንዳንድ ወላድ እና እረፉ በቃ ትተኛበት በቃ። ግማሹ እየመጣ በዘረኝነት ነው እንደዚህ ያደረጓት፣ ግማሹ እየመጣ እንደዚህ ነው ያደረጓት፣ ግማሹ እየመጣ ጉራጌ ናት። ሲጀመር አንተ ራስህ ማለት ነው በዘረኝነት እየተባላችሁ ስሟን አታጥፏት፣ እንደዚህ አትበሏት። አንተ ነበርክ እኮ ይዘኸው የመጣኸው አጀንዳውን። አንተ ቤት ነበርኩ አጀንዳውን የሰማነው ከአንተ ቤት ነበር እኮ። የሆነውንም ያልሆነውንም እንድንሰማ ያደረከን እኮ አንተ ነህ። ስለዚህ ምን ልል ፈልጌ ነው ወንድሜ፣ አሁን ላይ ለሰራኸው ቪዲዮ አንድ ኢንስፔክት ገባ በቃ። እኔ በጣም አፕሪሼት ግን ደግሞ መጀመሪያውንም እንዳንድ ወዳጅ እንደ ዴዚ እናት ወዳጅ መጀመሪያውንም ማስቆም ትችል ነበረ። ሌሎቻችሁ እኔ የገረመኝ ሌሎቻችሁ አየናት እያላችሁ የምታወሩ ሰዎች ግን ምን ያህል አሲወር እኔ ቃል ነው የሚያጠረኝ። አንዳንዴ ዝም ብዬ ሳስበው በጣም ነው የምናደደው ማለት ነው። አንዳንድ ጊዜ ለምን በዚህ ልክ ጨካኝ እንደምንሆንና ለምን በዚህ ልክ ክፉ ሰው እንደምንሆን ባይገባኝም ግን አንዳንድ ጊዜ እንዳንድ ሰው እንዳንድ ኢትዮጵያ እንዳንድ አመለካከት ግን በዚህ ልክ ለምንድን ነው የምንጨካከኑ? የት ነው ያያቸዋት? ያላያቸዋት ሰዎች አይተናታል ብላችሁ ከጀርመን እስከ ኢሮፕ፣ ከኢሮፕ እስከ አሜሪካ፣ ከአሜሪካ እስከ ኢትዮጵያ ድረስ ያወራችሁ ሰዎች ግን አቤት ውሸት! ደግሞ ነገ ሌላ ታሪክ ይዛችሁ እንዳትመጡ።
ሌላ ታሪክ ይዛችሁ እንዳትመጡ። እንግዲህ የሳምባ በሽታ ስለነበረባት ከዛም ደግሞ ጭሶ ስለነበረ ሳምባዋ ሞታለች። አሁን ግን በተቻላችሁ መጠን ለልጅቷ ስትሉ ታው በቃ ልጅቱ ህፃን ናት፣ ምንም አታውቅም። እንደ ኢትዮጵያ አስተዳደግ አይደለም ያደገችው። እንደውም በጣም ጎበዝ ናት ልጅቷ እናቲቱ። ምክንያቱም በዛ ሀገር ሁና ከዛ ሀገር ሁና ልጇን በእንደዚህ አይነት መንገድ ማሳደጓ ለራሱ አያም አፕሪሼት የምሬን ነው። በጣም አፕሪሼት ልትደረግ ይገባል። ልጅቷ በባለፈው ምን ስትናገር ሰማሁት መሰላችሁ? የዴዚ ጓደኛ ማለት ነው የኢትዮጵያ ሰዎች ምንም ይሁን ምንም መልካምም ሆንሽ በእንግሊዘኛ ማለት ነው እኔ ልተርጉምላችሁ፣ መልካምም ሆንሽ ደግም ሆንሽ ክፉም ሆንሽ አቢዩዝ ማድረጋቸው አይቀርም ማለት በቃ አቢዩዝ ነው የሚያደርጉሽ። አንድ ቀን እንኳን የረባ ኢንስፔክት ያለው ቃል አይናገሩም። ሁሌ ሰውን አቢዩዝ ነው የሚያደርጉ። እውነት ነው፣ ሁሌም አቢዩዝ ነው። ራሳቸውን እንደ አዋቂ፣ ራሳቸውን እንደ ተናጋሪ፣ ራሳቸውን እንደ በቃ የተወሰነ ብቻ ለመራመድ ይሞክሩ። ተናጋሪ ናቸው። ከነሱ በላይ አዋቂ የለም። ከነሱ በላይ ተናጋሪ የለም። ከነሱ በላይ መርጦ ተናጋሪ የለም። ከነሱ በላይ አዋቂ የለም። ከነሱ በላይ በቃ ሁሉ ጊዜ ሰውን አቢዩዝ ነው የሚያደርጉት። ሁሌ በቃ እኔ ትንሹን በተለይ በአሁኑ ጄኔሬሪ ያሉ ሰዎችማ እኔ በጣም ነው የሚያሳዝኑ። ስለዚህ ምልልሽ ምልላችሁ ፈልጌ ነው ለሁላችሁም ሰውን አቢዩዝ አታድርጉ። በቃ እናንተ ራሳችሁን አዋቂ ነን ብላችሁ ካሰባችሁ የራሳችሁን ኑሮ እንጂ እኛ አዋቂ ነን ከኛ ተማሩ፣ እኛ እንደዚህ ነን፣ እኛ እንደዚህ እናደርጋለን ብላችሁ ራሳችሁን እንደ አዋቂ አትዩ። ራሳችሁን እንደ እንትን አድርጋችሁ አትዩ። ሰው ያድንቃችሁ። በነገራችን ላይ ሰው እገሊት ጎበዝ ናት፣ እገሊት ጥሩ ሰው ናት፣ እገሊ መልካም ናት፣ እገሊ እንደዚህ ናት ብሎ ያንሳችሁ እንጂ ሰውን ራሳችሁን በራሳችሁ አትኮፍሱ ለማለት ያክል ነው። ምክንያቱም የዴዚ ጓደኛ ከተናገራችሁ አንጻር ማለት ነው። ገባችሁ? የዴዚ ጓደኛ ምርጥ መልእክት አስተላልፋላታለች። የኢትዮጵያ ሕዝብ ለራሱም አያውቅም፣ ለሰውም ደግሞ ጥላቻ ነው የሚፈልግ። ስለዚህ ሞት ለማንኛችንም የማይቀር ነገር ነው ብላታለች። ስለዚህ ለማንኛችንም ለማይቀረው ነገር ግን የሆነውን ያልሆነውን፣ የሆነችውን ያልሆነችውን፣ የተደረገባትን ያልተደረገባትን፣ የተፈጠረባትን ያልተፈጠረባትን እያወራችሁ እያነሳችሁ የሰውን ነፍስ አታስጨንቁ። ይሄ ጥሩ አይደለም። አንተም ቢሆን ራስህም ቢሆን ቤተሰቦቿ ዝም ያሉበት ይህን ምክንያት አንተም ቢሆን ለጥቅምህ ነው፣ ለፎሎህ ነው፣ ለሰብስክራይብህ ነው፣ ለምንህ ነው እያስገባ ስታስወራቸው የነበረ እንጂ እንደ እውነት ጓደኛ ብትሆን እንደ እውነት የዴዚን እናት እንደምታከብራት እንደምትወዳት የዛኔ ቆይ ተረጋጉ ብለህ የራስህን ስራ ዘው ላይ ሰርተህ ወጥተህ እንደ ሂደ ቤተሰቦቿን እንዳጣራሁ ሂደህም እሷንም ማጣራት ትችል ነበረ። ግን በቃ አንዳንድ ጊዜ እኔ ግርም ይለኛል የሰው ፍጥረት ሁሉም አስመሳይ፣ ሁሉም ውሸታም፣ በጣም ውሸታም። ሰው ሲሞት ነው የሚመሰገን። ለምን የዛኔ ከጎኑ አልሆናችሁም? ልጄ ናፈቀችኝ፣ ልጄ ራበችኝ ስትል ለምን የዛኔ አልተቆጣችሁም? ለምን? በቃ አንቺ ተይው፣ ነገሩን ተይውና ልጅሽን እይ። በቃ ልጅሽን አንቺ የልጇን ልጅ ማየት በምትጀምርበት ሰዓት ዋጋ ከፍላ ሳድጋ ያን ሁሉ መከራ አይታ ልጄ ናፈቀችኝ ያለች ስትፖስት እንኳን አሞራውን መናገር ትችሉ ነበር። ከልጇ ጋር አገናኛት። ለምንድን ነው እንደዚህ መታደርጋት? ልጇን እየተራበች ነው፣ ዋጋ ከፍላባታለች። ለምን ዋጋዋን ውድቅ ታደርገዋለህ? አንተ ነውረኛ ነህ ብለው ተሳድበውም እሱን ዝቅ አድርገው ተጭነው ለራሱ ልጅቷን እንዲያገናኟት ይችሉ ነበር። አሁን ያንን ሁሉ ከፍላ ያስተማረቻትን ትምህርት ቤት ውስጥ አድርጋ ዋጋ ከፍላ ያስተማረቻትን ትምህርቷን አቋርጦ እሱ የልጅ እናት አደረጋት። የልጅ እናት አደረጋት። በእውነት በጣም ነው የተሰማኝ ጌታ። እኔ በጣም ነው የተሰማኝ። ቢያንስ ምን ያለ ትምህርቷን እስክጨርስ ቢጠብቃት። የእውነት አንዳንድ የሴት እናት መሆን ከባድ ነው። ምር እንዴት እንደተናደድኩ አትጠይቁኝ። ቢያንስ እንኳን እናትሽ የምትፈልገውን ህልም ኑሪ ቢላት፣ ቆይ ማርገዙ ተረጋጊ፣ ቆይ አሁን መውለዱን አቁሚ፣ ቆይ ተረጋጊ እንኳን ቢላት፣ ግን ታረጋለሽ። የልጅ እናት አድርጓት ቁጭ አለ። በጣም ነው የተሰማኝ። እንዳንድል የልጅ እናት እንዳንድ ወላድ ለፍታ መከራራ አይታ የፈለገችውን ነገር እናትቱ የፈለገችው ነገር ላይ ደርሳ እንኳን ብታያት፣ ባታረግዝ እንኳን ባያስረግዛት፣ ያኔ ብትቆይ ቢያንስ ትምህርትሽን ቆይ ጨርሺ፣ ትምህርትሽ መጀመሪያ ተመረቂ፣
መጀመሪያ ትምህርትሽን ስትጨርሺ ከዛ በኋላ ለማርገዙ እንደርስበታለን ቢላት፣ የእውነት ቢላት አመጣት። እናቲቱን ለመበቀል ትምህርቷን አስቋረጠው፣ አስረከሳት። ይህ በጣም ነው የሚያመው የምር እንዳንወላድ ማለት ነው። እንዳንወላድ እንዳንድ ሴት ልጅ እንዳለው እናት በጣም ያማል፣ የእውነት በጣም ያማል። እንደዚህ ማድረግ አልነበረበትም። እንደዚህ አይደለም ነገሩ መሆን የነበረበት። የእውነት እንደዚህ አይደለም መሆን የነበረበት። እና ለማንኛውም የምልላችሁ ፈልጌ ነው፣ በቃ ተበቅሏታል። እሷስ አንዴ ሞተዋለች። ግን በዚህ ደረጃ ክፉ ባንሆን፣ በዚህ ደረጃ ለሰዎች መጥፎ ሰው ባንሆን፣ በዚህ ደረጃ ለሰዎች ክፉ ባንሆን፣ የእውነት ክፉ ሰው ባንሆን፣ መልካም ሰው ብንሆን፣ ለሰው እንደዚህ ባናደርግ፣ ይህ አረመኔነት፣ ጭካኔነት ባይሞላብን መልካም ነው ብዬ አስባለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ዛሬ የሰራሁት ቪዲዮ ልክ እንዳልሆነ አውቃለሁ፣ ምክንያቱም ኢሞሽናል ሆኛለሁ።